ዛሬ ቡዜ ሀሳብ አንስታለች። በእርግጠኝነት ተናግራለች። የተናገረችው ነገር አለ። እኔም ምንም በሉኝ ብላ መጨረሻ ላይ ዘግታለች። ምንም በሉኝ ከማለት በፊት ይሄ ነገር እየተበላሸ ተጠያቂነት አለሽ ቡዜ። በትክክለኝነት ተጠያቂነት አለሽ። ስበላሽ አካሄዱን ሲያበላሽ ይሄ ወንድምሽ አካሄዱን ሲያበላሽ አብርሽ እንደዚህ አይደለም። አባት አለ፣ እናት አሉ፣ ጎረቤት አለ፣ አጎት አለ። እናንተ ኦዲየንሱ ብቻን አትመለከቱ። ጎረቤት፣ አገር፣ ዘመድ ሁሉ ነው ጆሮ ጩብ የሚያደርግ ነገር የሰማው ማለት ነው ስለ አብርሽ። በተለይ ምንም መጥፎት ይሁን ምንም ክፉ ትስራ የትላንትና እንባ በዘር በዘሩ ላይ ለአብርሽ ያድራል። ለምን ጥሩ አይደለም። ሴት ነች፣ ተጎታለች፣ ያወጣለች አምቃ ስለያዘች ነው ሩታ ያለቀሰችው። አሁን ስቢዕና አንድ ሰው እየተጎዳ አንድ ሰው ሊኖር ማለት እንዴት ነው ብለሻል። መነሻሽ ከዚህ ስለነስተላሳ አንድም ሰው እንድኖርና እንዳይኖር የሚያደርገው ስራው ፈርስት ስራው ነው። ስራው አካሄዱ መልካም ካልሆነ ሌሎች ሰዎችን ከመጠቆም በፊት ይሄ እጅ እኔን ነው የሚታሳ ይሄ እጅ ብዙ ራሴን ላይ የታየውን ነገር ሰው ላይ ያለውን ነገር እኔ እያሳየው ነው። አራቱም እጅ ግን እኔን እያየች ነው። ስህተቴን እየነገረች ነው። እዛ አራቱ እጅ መሀል ላይ አብርሽ ስህተቱን ማወቅና ማረም ነበረበት። ሴት ላይ ሴት ሲደርብ ማረም ነበረበት። አካሄዱን ማስተካከል ነበረበት። ያን ሁሉ መቋጨት ያለበት ቤተሰብ ነው። ቤተሰብ አይደለም። አገር አዝማድ ላይ ሳይደርስ በፊት ረግጣችሁ ብትይዙት ኖሮ ይሄ 5 ሚሊዮን ህዝብ አብርሃም ጀርባ ላይ አለ። ከዛ በመቀጠል ደግሞ ያልተቆጠረ ሚሊዮን ህዝብ አለ። ያ ሁሉ ህዝብ ግን እንዲያየውና የማይመቸውን ነገር እንዳታደርግ ብሎ ሁሉም ተቆጥቷል። አንቺ ላይ ኢቨን እኔ በጣም ተቆጥቼልሽ ያለው በእውነት ነው የምልሽ ቡዜ፣ በጣም ተቆጥቻለሁ። ለምን የዛሬ ትክክለኛ ዛሬ ትላንት ሰይጣን ዛሬ መላክ ሆኖ መምጣት አያስፈልግም ፈጽሞ። መጀመሪያም ጀምሮ መስተካከል ነው በቃ። ሩታ አጠፍታ ከሆነ ሩታን ቤት ላይ አስቀምጠሽ ልኳን መናገር። ሄርሜላ አለግባብ እየገባች ከሆነ አይሆንም፣ ባለትዳር ነው አትግቢ ብለሽ ማስቆም። ሩታ ስታወራ አፏን እንዲህ ስታረጊ አፋፏን እያልሽ ሄርሜላ ሄርሜ እኮ በጣም ተጎድታለች፣ ስለ ጤና ቲንክ አርጊ። አትደግፊ አይደል? ሄርሜላ ህይወት ምረጭ ነው ያልነው። ህይወት ምረጭ። ለምን አለግባብ ነው። አለግባብ ስለሆነ ሄርሜላን ወዳታለን። ይሄ ናት። በምንም መንገድ እንዲደርሳት አልፈልግም ክፋት። ግን አላግባብ መንገድ አትጂ፣ ትጎጃለሽ። ይችን ሴት ጥሎ የሚሄድ ወንድ ያችን ሴት እንዴት ይወዳል? አይወድም። ለዛሬ መልክሽን ሻህ ያለው ይሄ ትክክለኛ ጸጉር ያልሆነውን ተቀብለን ላይ አልብሰን ስለመጠን ስለወደደ ነው እንዴ እንትን ሾንኩሮ እንደሚመጠጥ መጥቶ ነው የሚወረውረው። ከዛ ህይወት ተመላሽ ነው ብለን እያወረን ያለ ነው። ስተት ነው አትጂ እያለን ያለ ነው። ቤተሰብ ይቅርታ። ሰላም ለሰው ሁሉ ሰላም ሁሉ መልካም ነው ወይ? ቡዜ ባቀረበችው ሀሳብ ላይ ሀሳብ እየሰጠው ነው። እናንተ ሰላም ናችሁ? ውላችሁ ያላችሁ በስፍራ ሰላም፣ እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ። ባላችሁ በስፍራ እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ። የኔ ውዶች፣ የኔ እንቆች፣ የሩትዬ ፋሚሊዎች፣ የኛ ሁሉ ደግሞ በየትኛውም በኩል ያላችሁ የሄርሜላም ልጆች ሁሉም የእግዚአብሔር ፍጥረት ሁሉ ይህን አስተውሎ ትክክል ያልሆነ መንገድን ትክክል ነው ብላችሁ አትደግፉ። አስሬ ቢፈታም ያ ሰው ስህተቱን ተአርሞ እኔ ይቅርታ አድርጌልሻለሁ ልኑር ካለች ልጅ የወለደች እናት ሁሌም ደካማ ናት። ለምን ለልጇ ስትል ሁሉን ነገር ይቅር ትላለች። ለልጇ ስትል ሁሉን ነገር ትሸከማለች። ለልጇ ስትል እንባ ያንቃታል። ለልጇ ስትል በቃ እርጥቡን ትሸከማለች፣ ደረቁን ትሸከማለች፣ ሳትበላ ታድራለች፣ ታሰላስላለች። ስለዛ ነው ያወራነው። ስለ ሩታ የምናውቀው ነገር የለም። ስለ ሄርሜላ የምናውቀው ስለ አብርሽ የምናውቀው ነገር የለም። አቀፈሽ ወንድምሽ ከእናትሽ ወዲህ ወንድም የወጣ ከሆነ ትዕዛዝ ማሳለፍ ነበረብሽ ቡዜ። በትላልቅ ሰዎች መጠየቅ ነበረብሽ። አላግባብ መንገድ እየሄድክ ነው ብለሽ
ኳጭተሽ ትዳር ፍቺ አያስፈልግም እግዚአብሔር አይፈልግም ብለሽ ወንድምሽን መምከር ነበረብሽ። ይህንን ነው ያወራነው። ስህተት የለም። አንዱ እየተጎዳ አንዱ እየሞታ ያላችሁት ነገር አብርሽ ጤነኛ እንደሆነ ሁሌ እናየዋለን። ትናንትና በቅጽበት የቀየረውን ነገር ግልጽ አድርጋችሁ አውሩን ነው እያለን ያለ ነው። በየት እንዴት ከምን በሽታ ዳና በምን መንገድ ብለን ነው እየጠየቀን ያለ ነው። እሱን ግለጹልን። ጸብለ ሄዶ ከሆነም ሃይማኖቱ ላይ ዲኖ ከሆነም ኦኬ፣ እዛ ቦታ ወስደን በትክክለኛ ሪያሊቲውን አሳዩን። በቃ አሳዩን። ሪሊ ማየት እንፈልጋለን ነው ወደንሱ ጥያቄ። አንቺ ያመጣሽው ነገሮች ሁሉ መልካም ናቸው። መልካም አይደለም አላልንም። ተመለሰ በምን በየት መንገድ ምን በሽታ ነበረው ከምን ዳና? እኛ ደግሞ ሐኪሟ ስትሬስ አለው ጭንቀት አለው። ሁላችሁም አብርሃምን ገለልተኛ ስፍራ ላይ አስቀምጡት። አብርሃም ራሱን ብቸኛ መሆን አለበት ብላ ስትነግር ሐኪሟ ያወራችሁን እኛም አይተነዋል፣ አውቀነዋል፣ ቪዲዮም ሰርተነዋል። ስለዚህ እናንተ ደግሞ አንድ ቤት ወሽቃችሁ አንዷ ለታዝናና ትወስዳለች፣ አንዷ ምን ትታደርግ? ይሄ ተጠያቂ ናችሁ፣ እናንተም ተጠያቂ ናችሁ። ይህንን እንድትሰሙን እንፈልጋለን።